ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ከትዕግስት በኋላ የሚገኘው መንፈሳዊ ውጤት ለቤተ ክርስቲያን አገልግሎት የስኬት ቁልፍ ነው ሲሉ ብፁዕ አቡነ ጎርጎርዮስ ተናገሩ። ብፁዕነታቸው ይህንን ያሉት በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት አማካኝነት የተዘጋጀው 44ኛው ሀገር አቀፍ የሰበካ መንፈሳዊ ጉባኤ ስምሪት ስልጠና በምስራቅ ሸዋ ሀገረ ስብከት መሰጠቱን ተከትሎ ነው። በዕለቱም ዘመኑን የዋጀ ሁለንተናዊ የቤተ ክርስቲያን አስተዳደር መዋቅራዊ ሕግና የስልጣን ወሰን፣ ወቅታዊ የአስተዳደር ተግዳሮትና መፍትሄዎቻቸው ላይ ሰፊ ማብራሪያ መሰጠቱን ሀገረ ስብከቱ አሳውቋል። አገልጋዮች በፈተናው ሲያልፉ እንደሚጸኑና ከትዕግስት በኋላ የሚገኘው መንፈሳዊ ውጤት ለቤተ ክርስቲያን አገልግሎት የስኬት ቁልፍ ነው ሲሉ ብፁዕ አቡነ ጎርጎርዮስ ተናግረዋል። ብፁዕ አቡነ ገሪማ በገጠሯ ቤተ ክርስቲያን በመሄድ የሚሰሩትን ሥራ የሚደነቅና አርአያ ሊሆን የሚገባ መሆኑ ተጠቆመ። ይህ የተባለው የጌዲዮ ኮሬና ቡርጂ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ገሪማ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ለመጡ ልዑካን በሀገረ ስብከቱ ሁለንተናዊ የሥራ እንቅስቃሴ ዙሪያ ሰፊ ገለጻ ማድረጋቸውን ተከትሎ ነው። ብፁዕነታቸው የሀገረ ስብከቱን ታሪካዊ አመጣጥና በአሁኑ ወቅት ሀገረ ስብከቱ ያለበትን የለውጥ ጎዳና አስረድተዋል። በተለይም በወንጌል መስፋፋት፣ በምዕመናን ቁጥር እድገት፣ አስተዳደርን በማዘመን ረገድና አብነት ትምህርት ቤቶችን ለማጠናከር እየተሰሩ ያሉ ስራዎቹን ለልዑካኑ ማቅረባቸውን ከሀገረ ስብከቱ ያገኘነው መረጃ ያመላክታል። የመንበረ ፓትርያርክ ጠቅላይ ቤተ ክህነት የልዑካን ቡድን አባላት በሀገረ ስብከቱ የተመለከቱት ተጨባጭ ለውጥ እንዳስደሰታቸው በመግለጽ በተለይም ብፁዕነታቸው በገጠሯ ቤተ ክርስቲያን በመሄድ የሚሰሩት ስራ የሚደነቅና አርአያ የሚሆን ነው ብለዋል። በተመሳሳይም የልዑካኑ ቡድን መሪ መምህር ዳንኤል ሰይፈ ሚካኤል በበኩላቸው በሀገረ ስብከቱ የተመለከቱት የመረጃ አያያዝ ስርዓት እጅግ የሚደንቅ መሆኑንም ጠቁመዋል። አዳሪ የአብነት ትምህርት ቤቶች በርካታ ተተኪ ደቀ መዛሙርትን ማፍራት ይችሉ ዘንድ ሁሉም የድርሻውን ሊወጣ ይገባል ሲሉ ብፁዕ አቡነ ዳንኤል አሳሰቡ። ብፁዕነታቸው ይህንን ያሉት በአፋር ሀገረ ስብከት የአዋሽ አርባ ደብረ ሐራ ቅዱስ ሚካኤል ወአቡነ አረጋዊ አንድነት ገዳም አዳሪ የአብነት ትምህርት ቤት ትምህርታቸውን ለ2 ዓመታት ተከታትለው ለጨረሱ 20 ደቀ መዛሙርት መመረቃቸውን ተከትሎ ነው። በመርሃ ግብሩም ብፁዕ አቡነ ዳንኤል እንደገለጹት በዚህ የተቀደሰ ቦታ በመገኘት የመረቅናችሁ ቤተ ክርስቲያንንና ሀገርን በቀሰማችሁት እውቀት በቅንነት እንድታገለግሉ ነው በማለት አባታዊ መልእክትና የሥራ መመሪያ አስተላልፈዋል። ብፁዕነታቸው ማኅበረ ቅዱሳን ላደረገው ድጋፍና ትብብር አመስግነዋል ሲል የማዕከሉ ሕዝብ ግንኙነት ሚዲያ አገልግሎት ዋና ክፍል ገልጿል። በማኅበረ ቅዱሳን የድሬዳዋ ማዕከል አሰገደች የአረጋውያን መጦሪያ ማዕከልን ጎበኘ። በማዕከሉ የሙያ ማህበራዊና አድባራት ዋና ክፍል አስተባባሪነት የማዕከሉ አባላት የተሳተፉበት የበጎ አድራጎት ተግባራትን አከናውነዋል። አባላቱ አረጋውያንን በየክፍላቸው ዙረው የመጠየቅ፣ ንጽህና የመጠበቅ ተግባራትን ያከናወኑ ሲሆን የንጽህና መጠበቂያ ድጋፎችንም አበርክተዋል። ማዕከሉ በቀጣይ የሙያ እገዛና ቋሚ የትምህርት ወንጌል አገልግሎት በመስጠት አረጋውያኑ ለስጋ ወደሙ እንዲበቁ የተቻለውን ሁሉ እንደሚያደርግ ከማዕከሉ ያገኘነው መረጃ ያመላክታል። የተቋሙ ስራ አስኪያጅ ወይዘሮ መቤት ከፍተኛ የውሃ እጥረት መኖሩን ገልጸው ዋነኛ የተቋሙ ገቢ የብርቱካን ሽያጭና የወተት ንግድ በመሆኑ ከፍተኛ እገዛ እንደሚያስፈልጋቸው አሳስበዋል። በጠቅላይ ቤተ ክህነት አዘጋጅነት በደቡብ ወሎ ሀገረ ስብከት የአቅም ግንባታ ስልጠና ተሰጠ። በደቡብ ወሎ ሀገረ ስብከት በደሴ ከተማ የተሰጠው ስልጠና ለ2 ቀናት የቆየ ሲሆን የሰበካ ጉባኤ አደረጃጀትና የቃለ ዓዋዲ አፈጻጸም፣ ተልእኮን መሰረት ያደረገ አመራር እንዲሁም የሪፖርት አዘገጃጀትና አቀራረብ የሚሉ ርዕሶች ናቸው። በስልጠናው ላይ ብፁዕ አቡነ ኤርሚያስ ቤተ ክርስቲያናችን በአሁኑ ሰዓት ላለባት ዘርፈ ብዙ ችግሮች ሁሉም አሰልጣኝ የመፍትሄ አካል መሆን አለብን ያሉ ሲሆን የመማር ማስተማር ሂደቱም ላይ በትክክል መስራት ይጠበቅብናል ብለዋል። ከጠቅላይ ቤተ ክህነት የመጡ ልዑካንም ይህ አይነቱን የአቅም ግንባታ ስልጠና ሀገረ ስብከቱም ይዞ እስከ ታችኛው መዋቅር ተግባራዊ እንዲያደርጉ አሳስበዋል። መረጃው በማኅበረ ቅዱሳን የኬሚሴ ማዕከል ነው። ተመልካቾቻችን ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።